ልጆቻችሁ ሲጠፉ ልትጠየቁ ያልመጣችሁ ብፁዓን አባቶች ገንዘብ ይሰበሰባል ሲባል ስለምን ተገኛችሁ? አንድ ነብይ በመኪናና በመሳሪያ ከሚያጅቡልን የጸሎት ቤት አጥቶ የሚቸገር በክራይ ቤት የሚሰቃይ ብዙ አገልጋይ አለ። ጀነት ብር ይፈልጋል። ዝም ብለህ የአረቢ ጀነት ብትል የለም አምጣ ብር። ኮሜዲያን እሸቱ ለቀረጻ ስራ ይመጣል ሲባል 4 ሊቃነ ጳጳሳቶች ተገኝተዋል። የሹመት ልክ ለማስጠበቅ ብለው የቤተ ክርስቲያን መስሏቸው ደማቸው የፈሰሰ በጦር መሳሪያ ታጅቦ ወደ ከተማ የሚገባ ሁኔታ ይሄ የወንጌል አማኞች አስተምህሮ በፍጹም የሚቀበል አንድ ሊቀ ጳጳስ የሐዘን መግለጫ ማውጣት አይጠበቅበትም። ተገኝቶ ማጽናናት ነው የሚጠበቅበት። እዛች ላይ እንጨቱ ደረጃ ላይ ትደረደሩና ትቆማላችሁ። ያንን ከቀረጽን በኋላ በቀጥታ ብፁዓን ሊቃነ ጳጳሳት ይመጣሉ። ሲመጡ እነሱን አጅበን ከነሱ ጋር አብረን ቤተክርስቲያኑን መጎብኘት ነው። ስርዓት ያላት ቤተክርስቲያን ትወና ጀምራለች ማለት ነው። ህዝብ ልብ ውስጥ ለመግባት ሲባል መስቀል የተሸከሙ ካህናትን ማንበርከክ ጀምረናል። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ከኔ ጋር ቆይታን ስለምታደርጉም ከልብ አመሰግናለሁ። በዛሬ ቪዲዮአችን እጅግ አስገራሚ የሆኑ መረጃዎችን ይዘንላችሁ ቀርበናል። ከትላንት ወዲያ እንግዲህ በአደባባይ የፖሊስ አጀብን አስከትሎ ሲጓዝ የነበረው ግለሰብ ዛሬ ላይ ታግዷል። ስለሱ ጉዳይ የምንነግራችሁ ነው። ሙሉ ከተማ በማዘጋት በሚባል ደረጃ የፖሊስ ማርሽ ባንድንም ጭምር ከፍሎ በፖሊስ ሲታጀብ የነበረው እዩ ጩፋ እሱን የምንመለከተው ይሆናል ማለት ነው። የእዩ ጩፋ መንገድ ጠራጊ ተብሎ ሊታሰብ በሚቻል ደረጃ ከሱ በፊት ስምን በዓለም ላይ ያናኘው እስራኤል ዳንሳም ደግሞ ሌላ አንድ አስገራሚ የሆነ መረጃን እንደዚሁ ተናግሯል። ስለሱ ጉዳይ እነግራችኋለሁ። ከዛ ባለፈ ደግሞ ገነት ስለመግባት ብር ያስፈልጋል የሚል አስተምሯልና ድሃ የሆናችሁ በዛኛው ቤት ያላችሁ ሰዎች ክርስቶስ ስለሚወዳችሁ በደህንነታችሁ ብቻ እግዚአብሔር የሚቀበላችሁ ስለሆነ ኑ ወደኛ ልንል የወደድንበትን ቪዲዮ እንደዚሁ እንነግራችኋለን። ከዛ ባለፈ ደግሞ ስናልፍ ስናገድም በተለይ ወደ አዋሳ ስናምራ ጥቁር ውሃ ላይ በስተቀኝ ከአዋሳ ደግሞ ወደ መዲናችን አዲስ አበባ ስንመጣ በስተግራ ቆማ የምንመለከታት ፍጻሜዋን የምንጓጓላት የጥቁር ውሃ ቅድስት ማርያም ቤተክርስቲያን ፍጻሜዋን ለማግኘት አንድ መርሃ ግብር ተከናውኗል። በዚህም ኮሜዲያን እሸቱ እዛ ተገኝቷል። ኮሜዲያን እሸቱ መለስ ታሪክ ሰርቶ ተመልሷል። እጅግ በጣም የሚያስደስት የሚያኮራን ስራ ሰርቷል። ግን መታረም ያለበት ጉዳይ ደግሞ አለ። እሱን የምንነግራችሁ ይሆናል ማለት ነው። ከኔ ጋር ቆይታ እንድታደርጉ የአክብሮት ግብዣ ነው። ወደ ቅድስት ሀገር ኢየሩሳሌም የሚደረገው ጉዞ ለኢትዮጵያ ፓስፖርት ለያዛችሁት ተጠናቋል። ከኢትዮጵያ ፓስፖርት ከያዛችሁት ውጪ ግን በሌሎች ሀገራቶች ዜግነት ያላችሁ ኦን አራይቫል ቪዛ የሚሰጣችሁ ማለት ነው እስከ ጉዟችን መጀመሪያ ድረስ ከኛ ጋር መጓዝ ትችላላችሁ። የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም የምናደርገው ጉዞ እግዚአብሔር ከኛ ጋር ይሁን። በጸሎታችሁ አግዙን። በሀገር ውስጥ ያላችሁ የተመዘገባችሁ ደግሞ ቪዛ እስከሚመጣላችሁ ድረስ ከንስሐ አባታችሁ ጋር በመገናኘት ንስሐችሁን በመጨረስ ጾም ላይ ያላችሁት ጸሎታችሁን በማከናወን ለጉብኝት ሳይሆን ለመሳለም ስለሆነ ስለ ሀገራችሁ ለማልቀስ ስለ ልጆቻችሁ ጸሎት ለማድረግ ስለ ራሳችሁም ድነት ለመጠየቅ ስለሆነ ጎብኚ ሳትሆኑ ተሳላሚ ናችሁና ልባችሁን በንጽህና ታደርጉ ዘንድ እንጠይቃችኋለን ማለት ነው። የሙታን ሳማር ቅዱስ ሚካኤል አንድነት ገዳም አባቶቻችን መልእክት ልከውብናል። መልእክቱን ሰምተን ወደ ቀዳሚ የሆነው ቪዲዮ እናምራለን። ከኛ ጋር ቆይታን ስለምታደርጉ ከልብ አመሰግናለሁ። እናቶች በባህሪያቸው ደካማ ናቸው። ችግሩን ፀሐዩን ሀሩ መቋቋም አይችሉምና እድሉ ለነሱ ይሰጣቸው ብለው ይሄን እድል ሰጥተውን የኛ ተሰራልን። እዚህ ጎጆ 4-5 ሆነን እናራለን። አልበቃም ሲል ደግሞ ከደጅ ነው እንደዚህ በቃ ሆኖ የምናድር ማለት ነው። ምንም አማራጭ የለም። ሀብሌ ላይ አገዳ ምናምን ስለማይገኝ ከፍተም ስለሚበላው ራሱ በግዥም ስለማይገኝ ያው ከተት ብሎ ከመቻል ውጭ ሌላ አማራጭ የለም። አስፈለገ ደግሞ ኬንዳ የሚለብሱት ነገር በውስጥ እንደዚህ አድርጎ በውስጥ ሰውየው ሊለብስ ይችላል። ላስቲክ ለብሳችሁ ነው የምታድሩት? የኛ ሲሰራ ደግሞ እነሱ ደግሞ አሁንም ያሉት ከባዶ ከበረሃው ላይ ነው ወድቀው ያሉት። ልክ እኛ ድሮ ላይ እንደነበር ነው ማለት ነው። ከዚህ በኋላ ከገዳማያኑ የምትቀበሉት እምነት ነው። ከገዳማያኑ የምትወስዱት ጸበል ነው። ከገዳማያኑ ደርሳችሁ መታችሁ የምትወስዱት ጸሎት ነውና
እነዚህን ለመውሰድ ስትመጡ አባቶቻችሁ ደክመው አባቶቻችሁ ጎሬ ስር ወድቀው ማየትን የመሰለ ክፉ ነገር የለምና ምናልባት እግር ጥሏችሁ ስትመጡ አባቶቻችሁ ወድቀው እንዳታገኙ አደራ ድጋፋችሁን አድርጉ። እስካሁን ስላደረጋችሁልን በጎ አድራጎት ሁሉ እኛ ስንለምናችሁ የነበረውን ሁሉ ስላሟላችሁልን የኛን የልቦና መሻት እንደፈጸማችሁልን መልአኩ ቅዱስ ሚካኤል ደግሞ የእናንተንም የልቦና መሻት ይፈጽምልኝ። ክቡራን ተመልካቾቻችን ከኔ ጋር ቆይታን ስላደረጋችሁ ከልብ አመሰግናለሁ። ከጀርባዬ እንደምትመለከቱት እንግዲህ የፖሊስ አጀብ ሰሞኑን ከአንድ ውጭ ሀገር በመምጣት ከአዲስ አበባ ወደ ሐዋሳ እየሄድኩ ነው በሚል ከመነሳት እስከ መተኛት ከመተኛት እስከ መብላቱ ወንጌልን ለመስበክ ሳይሆን በሚያደርጋቸው እንቅስቃሴዎች ቪዲዮ ለዩቲዩብ ሽቀላ ሲያውል የነበረው ነብይ ነኝ ባዩ ሐዋሳ ከገባ በኋላ ደግሞ በተለይም በቅድስት ተዋሕዶ ቤተክርስቲያን ላይ ዘለፋን ሲያደርስ የተመለከትነው ጉዳይ ነው። ለዛም ሲናገር ከነበሩት መካከል በሐዋሳ ምድር ሌሊት እየተነሳ ዕጣን የሚያጥነው ይሰበር ሲል ነበርና ሌሊት እንግዲህ ለሰዓታቱ ለማህሌቱ ቅድስት ቤተክርስቲያን ናት የምትነሳው። አላወቀውም እንጂ ጧት ሲነሳ የሚተነፍሰውን አየር ሀጥናለት ባርካ የምትጠብቀው ቅድስት ቤተክርስቲያንን መሳደቡ አዋቂ ሳይሆን ታዋቂ ለመሆን አዋቂዋን ቤተክርስቲያን ዘወትር መንካት ስራው ያደረገው እዩ ጩፋ ከዛም ባለፈ ትርጉሙ ምን እንደሆነ የማይታወቅ የእግር ጉዞን አብሮት እልፍ ሰዎች ሲጓዙ ነበረ። ስፖርትስ እንኳን እንዳይባል ሱፍን ከረባትም ታንቀው እሱ አይመለከተንም። ከዛ ጎን ለጎን ግን ግብር የምንከፍልበት ሀገር ይጠብቃሉ ያልናቸው ሰራዊቶች በምድረ በዳ ወንጌልን ለመዝራት የሚሄድ ነብይ ሳይሆን በለመለመች ሀገር ላይ ከተማን ለመውረስ የሚወጣ አጀብ በሚመስል መልኩ ሰራዊቱ ይህንን ግለሰብ ሲያጅቡት የተመለከትንበት ጉዳይ ነው። ለምን ብለን ጥያቄ ማቅረባችንም ትክክል ነው። እኛ ብቻ ሳይሆን የወንጌላውያን ህብረት ካውንስሉም ጭምር ይሄ ነገር ስህተት ነው፣ ለወንጌል የወጣ ነቢይ ነኝ ባይን ወታደር ሊያጅበው አይገባም፣ ይሄ ስርዓትም አይደለም ሲል ስርዓትን መያዝ መቻል አለበት ሲል መግለጫ አውጥቷል። በነገራችን ላይ ለወንጌል ወደ አደባባይ ቢወጣ በደገፍነው ነበረ። ከወንጌል ስሙ ተብሎ ሰራዊቱ ምኑም ቢሰለፍለት ችግር አልነበረብንም። የግል ሀብት ማጋበሻ ዘይት መሸጫ አደባባይ ነበረ ሲያደርገው የነበረውና ስለዚህ በህዝብ ግብር የሚኖሩ ሰራዊቶችን ዘይት የሚነግድን ሰው ማጀባቸው ትክክል ስላልሆነ አሁንም መንግስት ማዳበሪያ የጫኑ መኪኖችን ነው ወታደሮቻችን የሚያጅቡት ሲል የነበረው። ከዛ ባለፈ ለሀገሪቱ ዜጎች የሚያስፈልጉ ነገሮችን ከሚያጅቡት በላይ ዘይት ነጋዴውን የሚያጅቡ ስለበዙ ቅድም ልክ እንዳልኳቸው ለምን እንደፈለጉ አላቅም፣ ስደተኛ ሊያደርጋቸው ስለፈለገ ይሆን አላቅም፣ እግር ጉዞ አብዝተዋልና ነጋ በጠባ ቁጥር ላውም አማኙን ወደ እምነት ከፍታ የሚያስኬድ ሳይሆን ግለሰቦችን ፈርጣማ ክንዳቸውን ለማሳየት በሚያስመስል መልኩ አንደኛው ከተማ ላይ አንደኛው ነቢይ ነኝ ባይ ዛሬ የእግር ጉዞ ይላል፣ በዛኛው በኩል ደግሞ የማታ ክሩሴድ ይላል፣ በዛኛው በኩል ደግሞ ጠዋት የሆነ ይልና የራሳቸውን ሀብት ማጋበሻ ስላደረጉት ይሄ መቆም አለበት የሚል እምነት ነበረን። እንግዲህ እነሆ መግለጫውም ይህንን ይመስላል። እሱን ተከታትለን እንመለስ። ካውንስሉ አባላት ዘይት መሸጥ እንደማይችሉ ከዚህ ቀደም ነግረናል። አሁን ዘይት እየሸጡ ያሉ ተቋማትና ግለሰቦች ዝርዝር መረጃዎች ተጠናክረው ደርሶናል። በዚሁ መሰረት በቅርቡ ተወስኖ ለሚዲያ ይፋ ይደረጋል። ያው ደንባችን ላይ በተቀመጠው መሰረት የሚገባውን አይነት ውሳኔ ያስተላልፋለን ማለት ነው። ምዕመናንም ከዚህ መጠበቅ አለባቸው። ሌላው እንደው ባይነሳም ለሚዲያ አካላት ማንሳትም አንዳንድ አካላት ስለሚጠብቁ መናገሩ ጥሩ ነው። ይሄ ኮንፈረንስን አስመልክቶ ሲካሄድ የሚደረግ አጀብ በጦር መሳሪያ ታጅቦ ወደ ከተማ የሚገባ ሁኔታ ይሄ የወንጌል አማኞች አስተምህሮ በፍጹም እንቃወመዋለን። እንደዚህ አይነት ነገር እኛ አንደግፍም። የመንግስት አካላትም አንድ አገልጋይ ወደ ከተማ ሲገባ ፖሊስ አሰልፈው ጦር መሳሪያ ሲይዘው አጀብ ፈጥረው ግርግር ተፈጥሮ ከተማው ላይ ሌላ አካል የገባ እስኪመስል ድረስ እንደዚህ ማድረግ ተገቢ ነው ብለን እናምነው። ይሄ እንደዚህ ማድረጋቸው ለወንጌል አማኞች ክብር መስጠትም ማለት ነው። የመቃብር ስፍራ አጥቶ የሚቸገር ምዕመናን ስላለ የመንግስት አካላት እሱን ያርጉልን።
አንድ ነቢይ በመኪናና በመሳሪያ ከሚያጅቡልን የጸሎት ቤት አጥቶ የሚቸገር በክራይ ቤት የሚሰቃይ ብዙ አገልጋይ አለ። የመቃብር ስፍራ አጥቶ የሚቸገር ብዙ ህዝብ አለ። መንግስት እሱን ይስራልለኛ። አጀብ ግን ለምን ያስፈልጋል? ጦሩ የመንግስት ነው፣ ሰራዊቱ የመንግስት ነው እና ከተማው ላይ አንድ ኃይል የገባ እስኪመስል ድረስ የሚፈጠሩ ግርግሮች ተገቢ አይደሉም። እሱ ላይም ካውንስሉ እርምጃ ወስዳል። እንደዚህ የሚያደርጉ አገልጋዮች ከልብ ነው የምናመሰግነው። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል እኛም ከጎናችሁ ነው የምንቆመው። በጣም ስንት ሊፈቱ የሚገቡ ጉዳዮች እያሉ አንድ ተራ ግለሰብ ከተማ ለመውረር በሚመስል መልኩ ሲገባ የሚያጅቡ የወታደር አካላት፣ በሌላ ጎኑ ደግሞ የሀገሪቱን ሰንደቅ ዓላማ ተለብሳችኋል ብሎ የሚቀድ የሁለት ዓለም ሰራዊት ማየታችን እጅግ በጣም አሳዝኖናል። እኔ በሀገሬ ሰራዊቷ ምን ያህል ነው የሚለውን ለመመዘን በሁለት አጋጣሚዎች መለየት ማድረግ ይቻላል፣ ወይም ለጥናት ቅርብ ናቸው ብዬ አስባለሁ። አንደኛ ልክ እንደዚህ ተራ ግለሰብ ከፍሎ እንደፈለገ ስራ ፈት አጃቢዎችን ሲያስከትል እጅግ ደነግጣለሁ በአንድ በኩል። በሌላ ጎኑ ደግሞ በተለይም ያው የፈረደባት ይቺው ተዋህዶ ናት። ተዋህዶ አንድ መርሃ ግብር አላት ሲባል አረንጓዴ ቢጫ ቀዩን እያስወለቁ ቀዶ ባንዲራን ለመርገጥ የሚወጡ ሀገርን የማይወዱ ማለት እፈልጋለሁ፣ ሀገርን የማይወዱ እንደዚሁ ስመለከት የሰራዊቱ ብዛት ስንት ነው ብዬ እንድቆጥር ያስገድደኛል። ስለዚህ ስህተቶች በስህተት መታረም አለባቸው የሚል እምነት የለኝም። መቆም መቻል አለባቸው። በዚህ ልክ ብንሄድ ብዬ አስባለሁ። ከዛ ባለፈ እንግዲህ ለኢዩ ጩፋ መንገድ ጠራቢ ነው ተብሎ የሚነገርለት እስራኤል ዳንሳ ደግሞ እግዚአብሔር እንዲህ አይነት ነገር ያሳያል ወይ? የእግዚአብሔር ሰዎች በተለይ ከእግዚአብሔር ቅርብ የሆኑ ሰዎች ክፉ ነገር ሲመጣ እግዚአብሔር አምላክ ወይ ይሄ ነገር ሳይደርስ መልሰው ብለው የሚጸልዩ ናቸው እንጂ እንዲህ አሳይቶኛል ብለው የሚናገሩም አይደሉም። ከዛም ባለፈ በእኛ ቤትም እንግዲህ ሰይጣን የሚያስለቅቁ ጸጋ የተሰጣቸው አባቶች አሉ። እንዲህ የተደረገብህ ይሄ ነው ብሎም አይናገሩም። ለምን? ሰው ለማህበራዊ ኃላፊነት ወይም ለማህበራዊ ኑሮ መጠንቀቅ ስለሚፈልጉም ጭምር ማለት ነው። በእስራኤል ዳንሳ ግን ያየነው የሰማነው በጣም የሚያስገርም ነው። ይሄ የሆነው ደግሞ ለወታደሩ ነው ሲናገር የነበረውና እስቲ ይሄንን ሰምተነው እንምጣ። ዲቦራ ምን ናት? እየወደድኩሽ አይዞሽ እያልኩ እንደምወድሽ እያወቅሽ እንድትሆኛልሽ እንደ ለጌታ ብዬ እንጂ ጌታ የሚያሳይ ላሳያቸው አይደለም። ጌታ ይናገር፣ ጌታ ይፍረድ። ያለዚያ ግን አንድ ሰው ወይ ገድዬ ራሴ ይሞታሉ ያልክ አይደለም። ኢያሱ አንተ ኢያሱ ነህ። ስለ አንተ እኔ ይዋጋለሁ። ማንም በአንተ እጅ አይሞትም። እኔ በጎኔ እቆማለሁ። በቅርብ በጣም ነው የሚያሳዝነው። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንም በፕሮቴስታንቱም በሙስሊሙም በማንም ዩኒፎርም የለበሱ ሰራዊቶች ገለል ቢሉ እመርጣለሁ። ብዙ መልእክት ስላለው ማለት ነው። እንዲህ አይነት ሰይጣን ከያዘው ይሄ ሰውዬ ይሄ ፖሊስ የያዘው መሳሪያ ሁሉንም በለው ቢያሰኘውስ ወይም ደግሞ ያሰኘዋል ብለው ሰዎች ቢያገሉትስ? ሌላው ደግሞ የልቡን አድርሶ የሚፈልገውን ፈይቶ እኔ እኮ አይደለሁም መንፈስ ነው ነብዩ እኮ ቀድሞም ቢሆን ተናግሮልኛል ብሎ ቢያሳብብስ? ማጣፊያው ይቸግረናል። ግድ የለም። ስለዚህ እንዲህ አይነት ነገሮች መቆም መቻል አለባቸው። እንግዲህ ወደ ሌላው ደግሞ ስንቀጥል በጣም ያስገረመኝ እንዲህ አይነት አስተምሮ አለ ብዬ አላስብም። አሁንም ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ውጪ ነው። ይሄ አስተምሮ በጣም ስላስደነገጠኝ ነው። እስቲ ሰምተነው እንመለስ። ደሃ ጀነት አይገባም አሉ ኡስታዝ። ብር ጀነት በብር ነው የሚገዛው። ጀነት ብር ይፈልጋል። ዝም ብለህ የአረቢ ጀነት ብትል የለም። አምጣ ብር አምጣ ነው ጀነት የሚሰጥህ። ብር ከሌለ ጀነት የለም። ልብ ብላችኋል። ሰላት ለመስገድ ብር ያስፈልጋል አያስፈልግም? አያስፈልግም? ያስፈልጋል። ብር ከሌለ ጀነት የለም። አየህ እንግዲህ ደሃ የሆናችሁ ብር የሌላችሁ ኑ ወደ ተዋህዶ፣ እግዚአብሔር ይወዳችኋል። በስራችሁ ገነትን ትወርሳላችሁ። ስለዚህ ገንዘብ የለኝም ብላችሁ
ጀነት እንዳያመልጣችሁ ኑ ወደኛ ኑ በብርሃኑ ተመላለሱ ለማለት እፈልጋለሁ። ከዚህ በዘለለ ምንም ነገር መናገር ስለማልፈልግ እዚህ ጉዳይ ላይ ወደ መጨረሻው ጉዳይ ላምጣ። ወደ መጨረሻው ጉዳይ ሳመራ እንግዲህ እንዲህ እንደምትመለከቱት በሚያስገርም በሚያስደንቅ መልኩ ኮሜዲያን እሸቱ መለስ አንድ የበጎ ተግባር ሊከውን አሁንም በጥቁር ውሃ ቅድስት ማርያም ቤተክርስቲያን ተገኝቷል። እግዚአብሔር በእድሜ በጤና ይጠብቅህ፣ ጉልበትን ይባርክልህ። እጅግ በጣም የሚያስደስት ነገር ነው። ምክንያቱም ለበጎ ስራ መረባረብ እጅግ በጣም የሚያስደስት የሚያስገርምም ነገር ነው። በበጎ ስራ ደግሞ በፍጹም ልንወዳደርህም የማንችል ነውና እግዚአብሔር እንዳደለህ አምናለሁ። ከዛ ባለፈ ያሉ ነገሮችን ግን መነጋገር አለብን። 2-3 ነገሮችን ማንሳት ፈልጋለሁ። ኮሜዲያን እሸቱ ጥቁር ውሃ ላይ ለቀረጻ ቤተክርስቲያኗን ለማስተዋወቅ ይመጣል ተብሎ ማስታወቂያ የተነገረው ከ15-20 ቀን በፊት ነው። ምናልባት ክርስቶስ ይመጣል ተብሎ የሚታሰብበትን የደብረ ዘይት በዓል ለማክበር ለአማኞቻችሁ ያን ያህል ገልጻችኋል ወይ? በዛን ቀን በቤቱ በደጁ እንድትገኙ ብላችሁ በአውደ ምሕረት ወንጌልን ሰብካችኋል ወይ? አገልጋዩን ነው የምንጠራው። ህዝቡን ለዛ ልክ ቀስቅሳችሁታል ወይ? አንድ። ሁለተኛ የኮሜዲያን እሸቱ ለቀረጻ ስራ ይመጣል ሲባል 4 ሊቃነ ጳጳሳቶች ተገኝተዋል። ጥቁር ውሃ ማለት ከሻሸመኔ በእግርም ይገባል፣ በእግርም ይካሄዳል። ምንም ቀላል ነገር ነው። 4 ብፁዓን አባቶችን እንደ ልጅነታችን እንጠይቃችኋለን። የናንተን የቤተ ክርስቲያንን አላልኩም፣ የናንተን የሹመት ልክ ለማስጠበቅ ብለው የቤተ ክርስቲያን መስሏቸው ደማቸው የፈሰሰ አንገታቸው የተቀላ አካላቸው የጎደሉ ልጆች አሏችሁ። ዛሬም ድረስ ጸሎተ ፍትሐት ያላደረጋችሁላቸው አንድ የሚዲያ ልጃችሁ ይመጣል ተብሎ እሱ ስራውን ነው የሰራው፣ በጸጋው ነው። ምንም በኮሜዲያን እሸቱ ምንም ብሌን የለኝ። እግዚአብሔር በእድሜ በጤና ይጠብቅ፣ ስራህን ይባርክልህ። ምንም አባቶችን ግን እንደ ልጆች እንጠይቃቸዋለን። በሻሸመኔ የሞቱ ነፍሳቶች ስንት ነው? ጌታ ግን አንዱን በግ ነው ለመፈለግ የመጣው። እነዛ ነፍሳት ዛሬ እንኳን መታሰቢያ የላቸውም። ካለፉ በኋላ ጸሎተ ፍትሐት አልተደረገላቸውም። የእናንተን ቡራኬ ይፈልጉ ነበር። ወላጆቻቸው እናንተን ቢያዩ ከእግራችሁ ስር ዝቅ ብለው መስቀል ቢሳለሙ ይጽናኑ ነበር፣ ይበረቱ ነበር። በጣም በሚያሳዝነው ቤተክርስቲያን ውስጥ ደም ፈሷል። ልክ የውሻ ደም ይመስል አሸዋ ለብሷል። ልጆቻችሁ ሲጠፉ ልትጠየቁ ያልመጣችሁ ብፁዓን አባቶች ገንዘብ ይሰበሰባል ሲባል ስለምን ተገኛችሁ? ክቡራን ተመልካቾቻችን፣ ይሄ ከጀርባ የምትመለከቱት ካህናት ምዕመን ጭምር ቅድስት ማርያምን ሊያከብር አይደለም የመጣው፣ ሊቀረጽ ነው የመጣው፣ ለቀረጻ ነው የመጣው። ምንም ጣጣ የለም። ብፁዓን አባቶችም ለቀረጻ ነው የመጡት። ሌላ ተአምር የለው። ለቀረጻ ነው የተመጣው። አለፍ ሲል ከዝግቲ አቡነ ገብረ መንፈስ ቅዱስ ሲመለሱ ልብ በሉ፣ ጠጥተው አይደለም የሞቱት፣ ሌላ ቦታ ተገኝተው አይደለም የሞቱት፣ አለባሌ ቦታ ተገኝተው አይደለም የመጡት። ከአባታቸው ቤት አገልግለው ምናልባትም ንስሐ ገብተው ምናልባትም ቆርበው ምናልባትም እኛ የቆምነው እናዝን ይሆናል እንጂ እነሱ አውቀውት ተሰናብተው የመጡ ልጆቻችሁ በመኪና አደጋ ሲያልፉ ስንቶቻችሁ የሐዘን ድምፅ አሰምታችኋል? በነገራችን ላይ አንድ ሊቀ ጳጳስ የሐዘን መግለጫ ማውጣት አይጠበቅበትም። ተገኝቶ ማጽናናት ነው የሚጠበቅበት። አሁን የማየው በጣም የሚያስገርም ነገር፣ አንድ ሊቀ ጳጳስ የሐዘን መግለጫ አወጣ ሲባል እንደ ተገኝቶ ማጽናናት ነው። በዚህ ጊዜ ደርሶ አባትነት ነው። ድንበር ሊያግድ አይገባም። አሁን በጣም በሚገርመኝ መልኩ አንዳንድ ሊቃነ ጳጳሳት እርስ በርስ መካሰስ ጀምረዋል። በሀገሬ ስብከቴ ላይ ተገኘህ አልፈህ መጣህም ይባል። ለአገልግሎት የሄዱት ይካሰሳሉ። ልክ እንደዚህ ለገንዘብ ደግሞ ሰብሰብ ብሎ ሲመጣ 10 ምናምን ሊቀ ጳጳስም ለአንድ ህንፃ ምርቃት አይተናል ከዚህ በፊት። ስርዓት ነው ወይ? ሁለተኛ ባይሆን ደስ ይለኛል
ባይሆን ደስ ይለኛል። ለምሳሌ እንደ ማሳያ ስለሆነ ግን ወንድማችን ኮሜዲያን እሸቱ በበጎ ስራ ለመሄድ ሲሞክር አንድ የተናገራት ነገር አለ። እንደ ስተት እንዳትቆጥሩብኝ ክብራንተ ማሳያ ስለሆነ ግን ማምጣት ፈልጋለሁ። ይሄንን ድምጽ ሰምተን እንመለስ። ከተላችን እንደ ድሜ እንደ ክህነት ማረጋችን በሰልፍ ሶስት ሰው ተርታውን ይሆንና ሁላችንም አንዴ ሳይሆን በሰልፍ አድርገ ነው በሶስት ሰልፍ ማለት ነው። ከውጭ መጀመሪያ እንገባና እኛ ብዙ ካሜራ ጠምደናል ግቢ ውስጥ እጅግ በጣም ስለሚያምር የናንተ እይታ አንድ ጊዜ ቤተ ክርስቲያኑ ትዞሩትና እዛች ጋር ደረጃ አለች፣ የእንጨት ደረጃ። እዛች ላይ እንጨቱ ደረጃ ላይ ትደረደሩና ትቆማላችሁ። ያንን ከቀረጽን በኋላ በቀጥታ ብፁዓን ሊቃነ ጳጳሳት ይመጣሉ። ሲመጡ እነሱን አጅበን ከነሱ ጋር አብረን ቤተ ክርስቲያኑን መጎብኘት ነው። ይኸው ነው የመጀመሪያው። ግን እንዳልኩት ውጪ እንወጣና ሁላችንም በሶስት ረድፍ ቀጥ ብለን ገብተን ዙሪያውን ዞረ ነው። ከዛ እንጨቱ ላይ መቆም ነው የመጀመሪያው። ከዛ እነሱ ሲመጡ አብሮ መጎብኘት ነው። ይሄንን እንቀጥ ስርዓት ያላት ቤተክርስቲያን ትወና ጀምራለች ማለት ነው። በጣም የሚገርመው ነገር ስርዓትን ከእስከ ያበጀች ቤተክርስቲያን ናት። ብፁዓን ሊቃነ ጳጳሳትን ለመቀበል፣ ለሞት፣ ለሰርግ፣ ለቁርባን፣ ለውዳሴ፣ ለሁሉ ነገር ለቅሳሴም ጀምሮ ማለት ነው ስርዓት ያላት ቤተክርስቲያን ያንን ስርዓቷን ነው እንጂ ወደ አደባባይ ማውጣት ያለብን ለቀረጻ የሚመች ስርዓትኛ ሰተን አይደለም መቅረጽ ያለብን። አሁን እየተሳሳትን ስለሆነ መነጋገር አለብን። ይቅርታ በፍጹም ይሄ ምን መጥቷል? አሁን እጅግ በጣም በሚያሳዝን በሚያስገርም መልኩ እርዳታ በሚል ሰበብ ቲክቶከሮች፣ ዩቲዩበሮች፣ የቤተ ክርስቲያኗ ሚዲያ ሳይቀር ህዝብ ልብ ውስጥ ለመግባት ሲባል መስቀል የተሸከሙ ካህናትን ማንበርከክ ጀምረናል። ስለ ቅዱስ ሚካኤል አትለፉ ብለው መስቀሉን የያዘ ካህን ሲንበረከክ ምን አይነት ነውር ነው? ምን አይነት ድፍረት ነው? በማርያም አትለፉት እየተባለ ካህን የሚንበረከክባት ሀገር ላይ ደርሰናል። ለብር ተብሎ ለክርስቶስ ተንበርክከን ይሆን? እሱ ለቤቱ ያንሳል። መታመን ያቃተን እንጂ ቤቱን የሚሰሩ ሰዎች እዛም እዚህም የትም አስቀምጧል። የግድ ተናግሮ የእውነት የሚፈጽም ምዕመን አልጠፋም፣ በፍጹም አልጠፋም። አሁን የሚሆነው አርቴ ስለሆነ ሰውን ማስለቀስ ስለተፈለገ ልክ እንደ ሀገሪቱ ትራጀዲ ነው ምንድነው የሚባለው ድራማ መሰራት ተጀምሯል ልብ ውስጥ ለመግባት። በፍጹም እኛም ዶክመንተሪ እንሰራለን። አንድም ቀን አስተውለን አናውቅም። ባይሆን ሳያዩ ከርቀት የሚያደርጉትን ስርዓት ግን እንቀርጻለን። አንድም ቀን አስተውለን አናውቅም። በተለይ አዲስ አበባና ዙሪያ ያሉ አሁን ከተመሰረቱ 5 እና 10 ዓመት ያልዘለላቸው አብያተ ክርስቲያናት በሩ በትንሰለት ተዘግቷል፣ በሩ በገመድ ተዘግቷል፣ ቤተክርስቲያኑን ትንፈርሷል እየተባለ ይሄንን ለሚያስተላልፉት እልፍ ብር እየተከፈለ ድራማ መስራት ተጀምሯል። ይሄ ስርዓት አይደለም። በጣም የሚያሳዝነው ደግሞ አንዳንዱ ትልቁ በፊት ለፊት በኩል ለአገልግሎት ሳይዘጋ አገልግሎት ቤተክርስቲያን ሳታጣ በጀርባ በኩል ትንሽዬ በር ተደርጎ ያቺን በር ብቻ አርቲስቱንም አትሊስቱንም አሰልፎ ማስታወቂያ መስራት፣ ይሄ የአማኙን እንትን ለማድረግ ነውር ነው፣ መቆም አለበት። አምሶሪ ከማንም መጋጨት ካለብን በዚህ እንጋጫለን። እውነትን ግን እውነት ብለን መገንባት አለብን። ስለዚህ ቤተክርስቲያኗ የሚቀረጽ ስርዓት አላት፣ ለቪዲዮ የሚሆን ስርዓት አላት። ስርዓቱን ነው እንጂ መቅረጽ ያለብን ለቪዲዮ የሚመች ስርዓት መትከል የለብንም። ኖ ይሄ ስህተት ነው በብዙ መልኩ። ቅድም ልክ እንዳልኳችሁ ነው። እኔ በጣም ልቤ ከሚያዝን ከምደሰትባትም ሳልፍ ሳገደም የጥቁር ውሃ ማርያም ቤተክርስቲያን ናት። የምትችሉ ሁሉ ኦርቶዶክሳውያን ስለ እውነት መከራው መገፋቱ እልፍ በእልፍ መከራ ውስጥ ሆና እየተገነባች ያለች አብያተ ክርስቲያን ናት። የምትችሉ እግዚአብሔር ያገዛችሁ ይህችን ደብር ለማስጨረስ አስራታችሁን፣ በኩራታችሁን፣ ስጦታችሁን ለግሱ። ከታች በምትመለከቱት የባንክ አካውንት ይህችን ቤተክርስቲያን መደገፍ ትችላላችሁ።
ሚስጥሩ ብዙ ነው ከጀርባው። ምናልባት ኮሜዲያን እሸቱም የተነሳው ያገብቶት ሊሆን ይችላል። እዛ አካባቢ ያለ ምዕመን የሚችለውን ጥሯል፣ እስከሚችለው ድረስ መጥቷል። ከዛ በኋላ የኛን የተዋህዶ ልጆችን ድጋፍ ይፈልጋል። ቪዲዮም ሲለቀቅ ገብታችሁ እዩት፣ ድጋፍን አድርጉ። ይመስለኛል ዶንኪ በጎ ይመስለኛል፣ ዶንኪ ቲዩብ በጎ ይመስለኛል፣ በጎ አድራጎት የሚል ቻናል አለ፣ በዛ ይመስለኛል። ያንን ስራ እዩት። ለመልካምነት የተደረገ ስራ ነው፣ ግን መስተካከል አለበት። የሚስተካከለው ኮሜዲያን እሸቱ የሚያስተካክለው አይደለም፣ አባቶች የምታስተካክሉት ነው። አንደኛ ይህ ሁሉ አገልጋይ ለቀረጻ ነው የመጣው ወይስ በአገልግሎት ሰዓት ይገኛል? እዩት። ምናልባትም አሁን ብዙ የምናየው ነገር አለ። የክቡራን ተመልካቾቻችን የምናነሳው አለ። በአውደ ምሕረቱ ከሚያገለግል ይልቅ ቲክቶክ ከፍቼ በዛ ብታወቅ ይሻላል ብለው አገልግሎቱን አስታግለው ቲክቶክ ላይ የምናያቸው እልፍ አገልጋዮች አሉ፣ ቀረጻ ባለቀን የሚገኙ አንዳንድ የምናያቸው ነገሮች ስላሉ ብፁዓን አባቶቻችን ቡራኪያችሁ ይድረሰን። የእውነት ለቤተ ክርስቲያኗ ፍጻሜ ለምታደርጉት ድጋፍ ብናመሰግንም ህንፃ ቤተ ክርስቲያን ልክ እንዳለ ሁሉ ህንፃ ስላሴ ደግሞ ወድቋል። በሻሸመኔ ይፈልጓችሁ ነበረ፣ ተገኝታችሁ አጽናንታችኋል ወይ? እሱ ነው ጥያቄ። ከዛ ባለፈ ግን ለየትኛውም ለበጎ አድራጎት ይሁን ቀረጻ ሲከናወን ለቀረጻው የሚመች ስርዓት የምንፈጥር አይደለንም፣ ወይም የምትፈጥር አይደለችም ቤተክርስቲያን። ያላትን ስርዓት ግን ለህዝቡ ማድረስ የምንችል የሚዲያ ባለሙያዎች በቤተክርስቲያኗ ልክ ባንሆን እንኳን በሷ ስርዓት የሚረዳ አስተሳሰብ ያለው ሚዲያ መገንባት ይኖርብናል እንጂ እኛ የምንፈልገውን ለትወና የሚሆን ስርዓትን ወደ ቤተክርስቲያን ማምጣት አለብን የሚል እምነት የለኝም። ይሄ እየበዛ ነው የእውነት በቀጣዩ ይሄ እንደውም እኔ ከዚህ በኋላ የሚመስለኝ ይሄ ሪአክት ማድረጉን ትተን አላስፈላጊ ነገሮችን እየተከታተለ ምንም ለበጎ ቢሆንም ለቤተክርስቲያን እሱን የምናጋለጥ ይመስለናል። ከቅዳሴ የወጡ ካህንን የሚያንበረክክ እሺ፣ አዛውንቶቹ ሲንበርከኩ እናት አባቶች ለፍቅር ሊሆን ይችላል። ካህናቱ አይሆንም፣ በፍጹም አይሆንም። ላውን መስቀል ይዘው ዣንጥላውን ይዘው ነገ እመኑኝ ታቦቱ ፊት ደግሞ እንደዛ ታቦት የሚሸከሙ ካህናቶችን እንደዛ የሚያስደርግ ትውልድ ይመጣል። አይሆንም። እምቢ ያለ ምዕመን የለም። በስርዓት ተለምኖ የሚደርስበት ቦታ ይታወቅ እንጂ አልሰጥም ያለ ምዕመን የለንም። ተዉ። አዲስ አበባ ዙሪያ ያላችሁ 5 ዓመታት 10 ዓመታት ይሆናችሁ በጸበል የምትጣሉ የኔ ጸበል እያለ ሌላ ጸበል ወጣብኝ የምትባባሉ ሰው እኮ በብዙ ተይዟል። ይዳን እንጂ ተዉ። እኛን በገንዘብ ለመደለል የምትሞክሩ ዩቲዩበሮችን፣ ቲክቶከሮችን ተዉ። የምታሳስቱ የኪነ ጥበብ ባለሙያዎችም እነሱ ሀገር ስትጠራቸው ከፊት ቤተክርስቲያንም ስትጠራቸው የምር እውነት አገልግሎት እየመሰላቸው የሚመጡ ልጆቻችሁን አታታሉ። እረፉ። ታውቁታላችሁ እናንተ አንድ የእንጨት በር ወይም አንድ እንትን ያዘጉና አስከፍቱልን። ተዉ፣ እንደዛ አይደለም። ስለዚህ ለቤተክርስቲያኗ የሚመች ስርዓት መትከል የምንችል ሰዎች ቤተክርስቲያኗ ራሷ ስርዓት አላትና ምንም እንኳን የበጎ አድራጎት ብንሰራ የቤተክርስቲያኗን ትውፊት በጠበቀ ስርዓት በጠበቀ መልኩ ነው እንጂ ገንዘብ ለማግኘት ሲባል አባቶቻችንን ካህናቶችን ስርዓቱን ዝቅ አታድርጉብን። ተዉ፣ ግድ የለም ተዉ። የልቤን አውጥቼ አልተናገርኩም፣ እመለሳለሁ። በዚህ ጉዳይ ቀደም ብዬ ልክ እንዳልኩት ይህንን በጎ ተግባር ለመድረግ ከኛ በቀደመ በተፋጠነ መልኩ እዛ ቦታ ሄደህ ይህንን ለሰራ ወንድማችን ኮሜዲያን እሸቱ ምስጋና አቀርባለሁ። ማምላክ ትርዳህና የፍጻሜዋ ምክንያት እንድትሆንም ምኞቴ ነው። እኛም እንሳተፋለን። ስለዚህ የጥቁር ውሃን የማርያም ቤተክርስቲያንን ማስፈጸሚያ ከስር ባለው አካውንት እናንተም የበኩላችሁን አድርጉ። ባካችሁ አባቶቻችን፣ ስንለምናት የምታሳጣን እናት የለችንም። ለቤቷ ከሆነ ቅናታችን ስርዓቷ ለዓለም የሚበቃን ያልታየ ብዙ ስርዓት አለ። እሱን እንጠንቀቅ። ከዛ ውጪ ደግሞ 3-4 ሆናችሁ ለቢዝነስ ቤተክርስቲያንን እየተከላችሁ ከዛ በኋላ ደግሞ የህዝብ ለማድረግና ህዝብን
ወዳልሆነ ነገር ውስጥ ለማስገባት የምትጥሩ ተው፣ አይጠቅም። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችን መልእክትን ሰምተን እንሰነባበታለን። ወደ ቅድስት ሀገር ኢየሩሳሌም የሚደረገው ጉዞ ኢትዮጵያ ላይ ላላችሁ አጠናቀናል። ከውጭ ዓለም ያላችሁ ግን ኦን አራይቫል ቪዛ የምትፈልጉ የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም ከነጋሽ ሚዲያ ጋር በመተባበር እንደዚሁ ጉዞን አሁንም እየመዘገብን ነው። ከታች ባለው ስልክ ቁጥሮቻችን ደውሉልን። ከኛ ጋር ስላላችሁ ስለሆናችሁም ከልብ እናመሰግናለን። እንዲሁ ከሙታንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳትን ወደ ቅድስት ሀገር ኢየሩሳሌም እንድንወስድ እንድናሳልም ስለ ሀገራቸው፣ ስለኛ፣ ስለናንተ፣ ስለሁላችን እንዲጸልዩ እድል ስለሰጣችሁን ያቅማችሁን ስለተባበራችሁ ከልብ አመሰግናለሁ። መብርሃን በበረከት ከቤታችሁ ትግባ። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ። እናቶች በባህሪያቸው ደካማ ናቸው። ችግሩን ፀሐዩን ሀሩ መቋቋም አይችሉምና እድሉ ለነሱ ይሰጣቸው ብለው ይሄን እድል ሰጥተውን የኛ ተሰራልን። እዚህ ጎጆ 4-5 ሆነን እናራለን። አልበቃም ሲል ደግሞ ከደጅ ነው እንደዚህ በቃ ሆኖ የምናድር ማለት ነው። ምንም አማራጭ የለም። ሐምሌ ላይ አገዳ ምናምንም ስለማይገኝ ከፍተም ስለሚበላው ራሱ በግዥም ስለማይገኝ ያው ከተት ብሎ ከመቻል ውጭ ሌላ አማራጭ የለም። አስፈለገ ደግሞ ኬንዳ የሚለብሱት ነገር በውስጥ እንደዚህ አድርጎ በውስጥ ሰውየው ሊለብስ ይችላል። ላስቲክ ለብሳችሁ ነው የምታድሩት። የኛ ሲሰራ ደግሞ እነሱ ደግሞ አሁንም ያሉት ከባዶ ከበረሃው ላይ ነው ወድቀው ያሉት። ልክ እኛ ድሮ ላይ እንደነበር ነው ማለት ነው። ከዚህ በኋላ ከገዳማያኑ የምትቀበሉት እምነት ነው። ከገዳማያኑ የምትወስዱት ጸበል ነው። ከገዳማያኑ ደርሳችሁ መታችሁ የምትወስዱት ጸሎት ነውና እነዚህን ለመውሰድ ስትመጡ አባቶቻችሁ ደክመው አባቶቻችሁ ጎሬ ስር ወድቀው ማየትን የመሰለ ክፉ ነገር የለምና ምናልባት እግር ጥሏችሁ ስትመጡ አባቶቻችሁ ወድቀው እንዳታገኙ አደራ ድጋፋችሁን አድርጉ። እስካሁን ስላደረጋችሁልን በጎ አድራጎት ሁሉ እኛ ስንለምናችሁ የነበረውን ሁሉ ስላሟላችሁልን የኛን የልቦና መሻት እንደፈጸማችሁልን መልአኩ ቅዱስ ሚካኤል ደግሞ የእናንተንም የልቦና መሻት ይፈጽምልኝ።